በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ ብሩካን እግዚአብሔር ልጆች ተብላችሁ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ ከሰማያት ወርዶ መስቀል ላይ የተሰቀለላችሁ ዕዳ የከፈለላችሁ የዳነ ሕዝብ ያደረጋችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብ ከሕያው መንፈሱ ጋር ባልና በሶስትነቱ የተወደደ ተመሰገነ ይሁን። እግዚአብሔር ልጆች ገና በዓል የጌታ ልደት ወደ ቤተልሔም ኢየሩሳሌም ሄደን 10 ቀን እናከብራለን ብለን እግዚአብሔር ጋር አስበናል። አስቡበት። ቤተሰቦቻችሁ እናንተን መላክ የምትፈልጉ የ9114138 ስልክ ላይ ሳውቁኝ። እግዚአብሔር ባርካችሁ። ለዚህ ለሞት ከተሰጠ ስጋ ማን ያድነኛል የሚለው ነው የትምህርታችን ርዕስ። እግዚአብሔር ልጆች ሮሜ መልእክት ምዕራፍ 7 ቁጥር 24 ላይ ነው ቃል የሚገኘው። መልካሙን አድርግ ዘንድ ቁጥር 21 ላይ ሮሜ 7:21 መልካሙን አድርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ በውስጤ ሕግ አገኛለሁ። በሰውነቴ በእግዚአብሔር ሕግ ደስ ይለኛል። ነገር ግን በብልቶቼ ከአእምሮዬ ጋር የሚዋጋውን በብልቶቼ ባለ በኃጢአት ሕግ የሚማርከኝ ደግሞ ሌላ ሕግ አለው። እኔ ምንኛ ጎስቋላ ሰው ነኝ! ለዚህ ለሞት ከተሰጠ ሰውነቴ ማን ያድነኛል? እንግዲህ የአንድን መንፈሳዊ ሰው የህይወት ፈተናውን በውስጡ የሚያዳምጠውን በውስጡ የሚጋፈጠውን በውስጡ የሚታገለውን ትግል ነው ሐዋርያው ጳውሎስ በሮም መልእክት ላይ አውጥቶ የጻፈልን። እግዚአብሔር ልጆች እንግዲህ እግዚአብሔር ልጆች እኛ ሁላችን የእግዚአብሔር ሕግ ሰምተናል። ክፉ ምን እንደሆነ እናውቃለን። በሙሴ መጽሐፍ በወንጌል መጽሐፍ ኃጢአት የሚባሉ ጉዳዮችን እናውቃቸዋለን። ልክ አለመሆናቸውንም ይነግረናል እግዚአብሔር ቃል። መምህራን ያስተምሩናል። ሕሊናችንም አይምሯችን የሚባለው የውስጣችንም ዓለም እንደዚሁ ይነግረናል። እና አይምሯችን በራሱ የራሱ ሕግ አለው። እግዚአብሔር እውነት ጋር የተገናኘ ምንድን ነው መሰላችሁ? አይምሮ ማለት ቀጥተኛ ዓለም ነው። በቃ ስናጠፋ ያኔ ነው ብሎ ይሄ ሰው የኔ ነው ብሎ አይምረንም። ፊት ለፊት የሚጋፈጠን ነው። የአይምሮ ሕግ ይባላል። እሱ ይህ ሕግ ነው። በቃ አይምሯችን ይህንን እውነት ይዞ ከኃጢአት ጋር መፋለም ሕጉ ነው። እንደገና ደግሞ ሰማያዊ ደግሞ ሕግ አለ። ቅድም እንደሰማችሁት እግዚአብሔር ሕግ አለ፣ መለኮታዊ ሕግ አለ። እሱም በውስጣችን አለ። ኃጢአት ደግሞ ሕግ ሆኖ ውስጣችን ገብቷል። አኝከን ውጠነዋል። ሔዋን አኝካ የዋጠችው አዳም አኝኮ የዋጠው ፍሬ ውስጣችን ኃጢአትን ከቷል። በጣም የምናሳዝነው እኛ የተከለከለ ነገር የምንወድ ነን። አታርጉ በተባለ ነገር የምንደሰት ነን። ለምን እንደዚህ ሆንን? ምንድን ነው የነካን? እንዲህ አይነት በሽታ ለምን ያዘን ብትሉ ክፉና ደጉን ከሚያሳውቀው ዛፍ አኝከን ስለበላ። ያ ዛፍ ማለት ከባድ መዘዝ ያለው ዛፍ ነው። ይገርማቸዋል። የእግዚአብሔር ቤተ መቅደስ ውስጥ ነጋዴዎች ሲገቡ ማለት ነው። ወንበዴዎች፣ ሻጮች እንዲገቡ መፍቀድ ማለት ነው። አኝከን የዋጥነው ፍሬ ውስጥ የመቅደሱ ነጋዴዎች፣ ሌቦች ውስጣችን ገብተዋል። ያ የኃጢአት ሕግ ይባላል። ውስጣችን ደግሞ የኃጢአት ሕግ አለ። አስገድዶ መንፈጽመው ማለት ተገደን እየጠላ ነው ተገደን የምናደርገው ነገር አለ። ጠዋት እንጸጸታለን፣ ሲነጋ ሲመሽ እንጸጸታለን። ካደረግነው በኋላ ይሰማናል፣ ግን ደግሞ እናደርገዋለን። አሁን የዚህ መልእክት ዋና ሀሳብ እሱ ነው። በውስጥ ሰውነት እግዚአብሔር ሕግ ደስ ይለኛል። ሕጋቶች አሉ። የእግዚአብሔር ሕግ አለ፣ የአእምሮ ሕግ አለ። ሁለቱ ይመጋገባሉ። የኃጢአት ሕግ አለ። 3 ሕግ ነው ውስጥ አለ። ፒራሚድ ሰርቶ አንዱን እየተጋጥ እየሳበ የጎት እየተቃወመ ምን አይነት ጎስቋላ ሰው ነው ይላል ጳውሎስ። እውነት ነው። የእግዚአብሔርን ሐሳብ መኖር እየፈለገን አለማድረጋችን አያሳዝናችሁም? እግዚአብሔር ልጆች ቃሉን እያሰብን እየተማርን ለመኖር አለመቻላችን አያሳዝንም? ግን አንችልም። እግዚአብሔር
ይኸውላችሁ ህግ ማለት አስገዳጅ ማለት ነው። መምሸት ለምሳሌ ህግ ነው። በግድ ልናደርገው አንችልም፣ ቀን ልናደርገው አንችልም። ተገደን ጨለማ ውስጥ እንሆናለን። መንጋት ህግ ነው። ግራቪቲ ህግ ነው። ልብረር ብል አልችልም፣ ግራቪቲ ነው የሚስበኝ። የህይወት ህግ ነው። ኃጢአትም ህግ ነው። እንደ ግራቪቲ ስቦ ይጥላል። ሰውነታችን ውስጥ ልባችን ውስጥ ፈቃዳችንን ማሸነፍ ይችላል። በል ይላል፣ ጉልበት አለው፣ ይጮሃል። ስለዚህ ኃጢአተኞች እንሆናለን ማለት ያን ነገር በማድረጋችን ህሊናችን ይከሰናል። እግዚአብሔር ቃል ይፈርሳል፣ እናፈርሰዋለን። በዚህ እንጨነቃለን፣ እግዚአብሔርን በድለን እንላለን፣ ሰላም እናጣለን። ደግሞ የሚገርማችሁ እግዚአብሔር ፍቅር አይለወጥም። በእርግጥ ግን ሰላማችንን እናጣለን። ከእግዚአብሔር ጋር ጤነኛ ግንኙነት እንዳይኖረን የህሊና በረብሻ ውስጥ እንገባለን። በቃ ይረብሻል የውስጣችን ከተማ። የማይለወጠው እግዚአብሔር ይረሳናል፣ የተቀየረ ይመስለናል፣ ምህረቱ ያለቀ ይመስለናል፣ ኃይሉ የማይሰራ ይመስለናል። ብዙ ምስቅልቅል ነገር ውስጥ እንገባለን። ኃጢአት ጉድለቱ፣ የኃጢአት ትልቁ ጉዳቱ ስነ ልቦናዊ ቀውስ መፍጠር ነው። ብጥብጥ ነው የሚያደርገው። ይሄንን ጉስቁልና ይለዋል ሐዋርያው ጳውሎስ። እና ነገር ግን ይሄን ጥያቄ መልሶ አልቆመም። ሮሜ 8 ላይ ለዚህ ደግሞ ጥያቄ መልስ ይሰጣል። ሮሜ 8 ቁጥር 1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። አሁን የምንለው ውስጣችን ያለው ማዕበልና ግፊት አለ ማለት ነው። ውስጣችን ጦርነት አለ፣ ፍትጊያ አለ። አንድ ጓደኛዬ በወሩ ሜዳ ሆኛለሁ ይላል። በወሩ ሜዳ ማለት ነው የተዋጉበት ጦርነት፣ የሃይማኖት ጦርነት የተደረገበት አድዋ እንደማለት ነው። ጦር ሜዳ ሆኜላችኋለሁ ይላል። ይሄ በወሩ ሜዳ የሚባለው የጦርነት ጦር አይደለም፣ የቃል ጦር፣ የትምህርት ጦር ነው። ውስጥ የሀሳብ የመንፈስ ጦር ወቅቶኛል፣ በወሩ ሜዳ ሆኛለሁ ይላል ጓደኛችን ነውና። ከዚህ ግን ነፃ የሚወጣን ደግሞ የክርስቶስ መንፈስ አለ ይላል። ስለዚህ ሰው እንደዚህ እንደማይችል ሆኖ ነበር የተቀመጠው። ኩነኔ የሚባለው፣ ፍርድ የሚባለው፣ አለማመን የሚባለው አዳማዊ ባህሪያችን ነበር ይሄ። በክርስቶስ መንፈስ ግን የኃጢአት ሕግ ይሻላል ይላል። ሕግን በሕግ መሻር ግን ይቻላል። ለምሳሌ ይሄ መምሸትና መንጋት ሕግ ነው አይደል? ኢያሱ ሲጸልይ ግን ፀሐይ ቆመች፣ ወይ መሬት ውደቷን አቆመች። ሕግ በሕግ ተሻለ ማለት ነው። የመሬት ዙረት ሕግ ተሻለ። የክርስቶስ መንፈስ ተአምር፣ መንፈስ ቅዱስ አቅም አልባው ሰውነትና ስጋ አቅም እንዲኖረው ያደርገዋል። ጉልበት እንዲኖረው ያደርገዋል። ስሜቱን እንዲቆጣጠር ያደርገዋል። ራሱን እንዲገዛ ያደርገዋል። እግዚአብሔር ልጅ የክርስቶስ ኢየሱስ መንፈስ ሕግ ከሞትና ከኃጢአት ሕግ ያድናል። ይህን ግን ማመን ያስፈልጋል። እኔ እንደማልችለው እሱ አይችልም ብላችሁ እንዳታስቡ። እኛ ላንችለው እንችላለን። እኔው ሞከርነዋ፣ ስጋችን አልቻለውም። ሸክሙን፣ ትግሉን፣ ተግዳሮቱን አልቻለም። ተፈጠፈጥን። አንድ መዝሙር አለኝ አዲስ ለአብይ ጾም የወጣና እንዳንተ ያለ ማን ነው ትልሃለች ነፍሴ፣ ስትረዳኝ እያየው ስተርፍ ከራሴ አለው እስከ ዛሬ ክንድ ደግፋኝ። ስንት ጊዜ ወደቅኩ ስንት ያነሳኝ፣ ስንት ጊዜ ወደቅኩ ስንት ያነሳኝ። ብዙ ጊዜ ወደቅኩ፣ ስጋማ ይሆነ ብዙ ጊዜ ወደቅኩ። የእግዚአብሔር ምሕረት ደግሞ ብዙ ጊዜ ያነሳኝ። እግዚአብሔር ምሕረት ብቻ ግን አይደለም ያለው፣ ኃይልም አለው። ከኃጢአትና ከሞት ሕግ ነፃ ያወጣችኋል። የክርስቶስ ኢየሱስ ያለው በሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነቱ ነፃ ያወጣችኋል። የጌታችን መንፈስ ጌታችን ኢየሱስን ስላመንን የተቀበልነው መንፈስ ቅዱስ ከኃጢአትና ከሞት ሕግ ያወጣል። ብዙ ሰዎች የማይቻለውን የቻሉ ከዚህ የተቀደሱትን ከዚህ ተነሳ ቅድስና የሚባለው ልብስ ለብሶ ያየናቸው ከዚህ ተነሳ
ከእመቤታችን ቅድስት ድንግል ማርያም ጀምሮ ቅዱስ የተባሉት መንፈስ ቅዱስ ላያቸው ላይ ስለነበር የክርስቶስ መንፈስ ነው ያስቻላቸው፣ የቀደሳቸው፣ ብሩካን ያደረጋቸው። ስለዚህ መንፈስ ቅዱስ ይቀድሳል ማለት ተስፋ አለን። ኃጢአት እንደሚያሸንፍ ሰውነታችን እንዳሸነፈ አምነን መንፈስ ቅዱስ ደግሞ እንደሚቀድስ ካላመንን ነው እኛ ወዮልን። በሚበልጠው ማመን አለብን። በኃጢአት አሸናፊ ሆኖ አይተነዋል ሥጋችን ሲያሸንፍ። መንፈስ ቅዱስስ አምላካችንስ ሁሉን ቻይውስ ከሃሌ ሁሉን የሚችለውስ እሱ ጌታ አይችልም ብለን ካመንን ወይም ኃጢአት አሸንፋ ብለን ካመንን ነው እኛ ጉዳችን የሚፈላው እንጂ መንፈስ ቅዱስ የክርስቶስ መንፈስ ይቀድሰኛል የሚል እምነት ስናሳድግ እንቀድሳለን። ስለዚህ መንፈስ ቅዱስ ይቀድሳል ማለት ነው። ሁለተኛው ደግሞ ከዚህ ባርነት ለመውጣት መንፈስ ቅዱስ እንደሚቀድስ ከልብ ከአንጀት ማመን ያስፈልጋል። ወድቀህም ቢሆን ቆመህም ቢሆን ተወቅተህ ተፈውሰህም ቢሆን የትም ቦታ ብትሆን በሞት ጥላ መካከል እንኳን ብትሄድ እንደ ዳዊት ክፉን እንዳትፈራ መንፈስ ቅዱስ ይረዳኛል ብሎ ማመን የመንፈስ ቅዱስን ስራ ለማየት መሰረታዊ ነው። ክርስቶስ መስቀል ላይ እንደተሰቀለ በእምነት ያወቅነው በምን እናውቃ አይተናል በዓይናችን። ይህንን አምነናል። የእግዚአብሔር ልጅ በደር ክርስቶስን ስላመን አብ ሰማያት ላይ እንዳለ እናምናለን። አላየነውም በዓይናችን። መንፈስ ቅዱስም እንደሚሰራ ይማመን ግን ጥንካሬ ሊኖር ይገባል። መንፈስ ቅዱስ እንደሚሰራ ባመንን ጊዜ ከዚህ ሰውነቴ ባና ያድነኛል የሚለውን ጥያቄዎቻችን መመለስ እንጀምራለን። ይህ ጥያቄ በሌላ መንገድ ለእመቤታችን ጥያቄ ነበር። ይህ ነገር እንዴት ይሆንልኛል ብለዋለች። አለ ወንድ ዘር እንደምትጸንስ እንደምትወልድ ሲነግራል እኔ ወንድ አላውቅም እና ይህ ነገር እንዴት ይሆናል? ሰው የሚሳተፍበት ጉዳይ ሌላ የለም ስትል መንፈስ ቅዱስ ነው የሚያደርገው አለ። የሁሉ ኃይልም ነው የሚያደርገው። ለእግዚአብሔር የሚሳነው የለም። አሁን የምትሰሙት ትምህርት ለእግዚአብሔር የሚሳነው ነገር እንደሌለ የሚያሳይ ትምህርት ነው። መንፈስ ቅዱስ ይመጣል በእናንተ ላይ የልዑል ኃይልም ይቀድሳቸዋል የሚለው ማመን እንደቃል ይደረግልን። እንደ እግዚአብሔር ባህሪ ማለት ነው የሚፈልገው በእውነት ይደረግልን። የሰማነው በልባችን ይጻፍልን። የእግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ብሩካን እግዚአብሔር ልጆች ትምህርቱ ላይ ኮሜንትና ላይ ካጋችሁ ስለምትወዱ ዘራችሁን ይባርክ። ኢየሩሳሌም ጉዞ እንዳትረሱ። ቄስ አሸናፊ ገብረማርያም ነኝ። ሰላም